ዳግም በስተመጨረሻም እንግዲህ እጅግ በጣም የሚያሳዝን ሁኔታ ሰርቷል ማለት ነው። ምክንያቱም አሁን ላይ እንግዲህ ሳሚ ያለውን ነገር አድርጓል። የብሌን አሳዳጊ የእሱ ደግሞ ትክክለኛ እናቱን ማለት ነው አግቷል። እጅግ በጣም ነበር ባደረገው ነገር እያዘነው፣ ግን ደግሞ ይህን ነገር እያደረገው ሳሚ ነው። ምክንያቱም እሷን እንደዚህ ካደረክልኝ፣ እሷን ካገትክልኝ፣ ከያዝክልኝ፣ እንዲሁም ካሰቃየህልኝ ያንተን እናት ማገናኘት እንችላለን በማለት ነበረ ይህን ነገር እየሸወደው ማለት ነው። ግን ደግሞ ባለመተዋወቅ እንጂ ሁላቸውም እናትና ልጅ ተገናኝተው ነበረ በነገራችን ላይ ማለት ነው። በባለፈው ፓርት ላይ ወይዘሮ ገነት ወደ ብሌን ወይንም ደግሞ ብሌን ወደምሰራበት ቤት ቀጥታ ሄዳ ነበረ። በሄደችበት ሰዓት ያው ብሌንን አስቀይማት ወይንም ደግሞ ብሌንን ዋሽታት ስለነበር እናትሽ ከአረብ ሀገር እንደመጣች ህይወቷ አልፏል፣ የለችም፣ በህይወት የለችም፣ ሙታለች ብላት ነበር። በህይወት እያለች እናቷን በህይወት የለችም ስላለቻት፣ ስለ ካደቻት፣ ስለ ዋሸቻት እሷም እንግዲህ ልሽን እገልልሻለሁ፣ አርፈሽ ተቀመጪ፣ ነገር ለብሌን እንዳትናገሪ እያላት ሳሚ ቀጥታ በድፍረት በመሄድ እንዴት እንደዚህ አርጌማ ልቧን ልሰብራት አልፈልግም በማለት ቀጥታ እንግዲህ ወደነ ሰላም ቤት ነበር እያመራችው፣ ብሌን ወደምሰራበት ቤት ማለት ነው። ቀጥታ ሄዳ ይቅርታ ጠይቃታለች። ይቅርታ እባክሽን ልጄ በድዬሻለሁ፣ ስተሰርቻለሁኝ፣ ይቅርታ አድርጊልኝ። እኔ እንደዚህ ማድረግ የለብኝም ነበር፣ ግን ደግሞ ልሽን እገልብሻለሁ ብለውኝ ስላስፈራሩብኝ ነው፣ በልጄ ስለመጡብኝ ነው። ለዚያ ነው እንዲህ ሁሉ ነገር የሆነው። እባክሽን ብሌንዬ ይቅርታ አድርጊልኝ ብላታለች ማለት ነው። በልጅሽ ካስፈራሮሽ፣ ልሽን እንደዚህ ካደረጉሽማ በፍጹም እኔ ለምን ይቅርታ አላደርግልሽም? በፍጹም አንቺ እኮ እናቴ ማለት ነሽ። ትክክለኛ እናቴ ብትመጣ እንኳን አንቺን በጣም እንደምወድሽ፣ እንደ እናቴ እንደማይሽ ታውቂያለሽ። ስለዚህ ችግር የለውም በማለት እንግዲህ ብሌንም ይቅርታ አድርጋላታለች ማለት ነው። እና እዚህ ላይ እንግዲህ ወይዘሮ ገነት ላይ በመጣችበት ሰዓት እሷም ከልጇ ከዳግም ጋር መገናኘት ትችል ነበር፣ ብሌንም ከሰላም ጋር መገናኘት ትችል ነበር ማለት ነው። እንግዲህ ሰላምም ማለት ነው የብሌን እናት በህይወት እንዳለች ታውቃለች። እና ስለ እሷ እስኪ አንዳንድ ነገር ንገሪኝ እያለች ነበረ ማለት ነው። እዚህ ሰፈር እንደምትኖር 22 እንደምትኖር እንዲሁም ደግሞ ከአረብ ሀገር እንደተመለሰች እኔንም እየፈለገች መሆኑን አውቃለሁኝ የሚለውን እንግዲህ ስሟን ነው የቀረው ማለት ነው። ግን ደግሞ በኃይሉ መቶ ስለ ሰላም ሲያወራ ያው መረዳት ይችሉ ነበረ እንግዲህ ዳግምም ከእናቱ ጋር መገናኘት ይችል ነበር። ብሌንም እንግዲህ ከሰላም ጋር ከእናቷ ጋር ባጭሩ መገናኘት ይችል ነበር ማለት ነው። ግን ደግሞ ውስብስብ ስለሆነ ነገሮቹ በሙሉ ያው ወይዘሮ ገነትም ብሌንን ብቻ ይቅርታ አድርጋላት፣ ዳግምም እንግዲህ ከብሌን እናት ጋር ወይንም ደግሞ ከአሳዳጊዋ ጋር ከሱም እናት ጋር ተዋውቆ እንግዲህ እንትን ብላለች ማለት ነው። ተለያይተዋል። እና ዳግም አሁን ባደረገው ነገር በሰራው ነገር እጅግ በጣም ልቡ ተሰብሯል። እርግጠኛ ነኝ እናቱን የሚያስታውስ ወይንም ደግሞ እናቱን የሚለያት ነገር አግኝቷል ብዬ አስባለሁ። ምክንያቱም አይኖቹ በእንባ ነበር የተሞሉት። በእርግጥ የብሌን አሳዳጊ ራሱ እሱ ከብሌን ተደብቆ እንደዚህ ማድረጉ ብቻ ራሱ ሊያስለቅሰው ይችላል። ምንም አይነት የእናቱ ምልክት እንኳን ባያገኝ
ከብሌን ላይ ያደረገው ግፍ ራሱ እንደዚህ ሊያስለቅሰው ይችላል ማለት ነው። ብሌንን ይወዳታል፣ ያፈቅራታል በነገራችን ላይ ማለት ነው። ብሌን በጣም መልካም ልጅ ነች። ልክ እንደሱ ያለው ባህሪ ነው። በጣም ዳግም መልካም ልጅ ነው። ሰላምም እጅግ በጣም መልካም ሴት ነች። ብሌንም እንደዚሁ፣ እንዲሁም ደግሞ ወይዘሮ ገነት ማለት ነው። አራታቸው እጅግ በጣም ለሰው የሚያስቡ አርቀው የሚያስቡ አዛኝ ናቸው ማለት ነው። በኃይሉ እንዲሁም ቃልና ሳሚ ደግሞ እጅግ በጣም ራስ ወዳድ ራሳቸውን ብቻ እርስ በርስ እንኳን አይዋደዱም። በነገራችን ላይ ተንኮል እየሰሩ ራሱ ሶስታቸው እርስ በርስ እንኳን አይዋደዱም። እርስ በርሱ አንዱ ለአንዱ ሌላውን ሲያማ ወይንም ደግሞ የሌላውን ጥፋት ሲናገር ነው የምናየው። ራሳቸውን ብቻ እንዴት አድርገው ማውጣት እንዳለባቸው፣ እንዴት አድርገው ገንዘብ ማግኘት እንዳለባቸው እንጂ ስለ ሰው ምንም አይነት ነገር አይጨነቁም ማለት ነው። ዳግምን ስናይ ከራሱ ይልቅ ደግሞ ለብሌን የሚያስብ ነው። የራሱን ነገር እንትን እንዴት አድርጌ ይሄን ነገር አድርጌ ነው ይሄን ነገር የማድርገው ብሎ ራሱን እንደዚህ በእንባ የሚጸጸት ነው። ብሌንም እንደዚሁ ማለት ነው። ብሌን ትክክለኛውን ነገር ነው አሁን ላይ እየወሰነችም ስታደርግም የነበረችው ማለት ነው። እና በዳግምና እንግዲህ በወይዘሮ ገነት ውስጥ ያለው ነገር ነው። ወይዘሮ ገነት ለልጇ ለዳግም ብላ ዳግምን ለማግኘት ብላ ብሌንን ዋሽታት ነበረ። ነገሮቹንም ለልጇ በመራራት ማለት ነው እንትን ለማለት ሞክራ ነበረ። ግን ደግሞ በስተመጨረሻ እዚያ ቀጥታ ከሄድሽ ልሽን እገለዋለሁ እያላት እንኳን ደፍራ ሄዳ እውነቱን ለማን ተናግራለች? ለብሌን ማለት ነው። ዳግምም ከዚህ በፊት እናት ግን የሆነ ነገር አደርጋታለሁ ፕላሹን ለምን መለስክ እያለው እንግዲህ እያስፈራረው ከኔ ይልቅ ለሷ ይጠቅማታል በማለት እንግዲህ ፍላሹን መልሶ ለማን ስታውታል? ለብሌን ማለት ነው። ያ ማለት እንግዲህ ከእናቱም በቃ ግራ ስለገባው ማለት ነው። አሁን ላይ ደግሞ እናት ግን ለማግኘትና አንተ ከእናት ጋር ለመገናኘት የግድ ይሄን ነገር ማድረግ አለብህ ስላሉት እንግዲህ ወይዘሮ ገነትን አግቷታል ማለት ነው። ወይዘሮ ገነት እጅግ በጣም ነው የምታሳዝነው። በነገራችን ላይ ያማታል፣ በሽተኛ ነች፣ ብዙ ነገሮች አሉ። ትልቅ ሰው ሲሆኑ ደግሞ በጣም ማለት ነው እና እሷን አሁን በጣም እያንገላታት አቶ በኃይሉ እንግዲህ ከዚህ በፊት ያው በተሰጣቸው የቀበሌ ቤት በሚለው ማለት ነው። በዚያም ምክንያት ራሱ ያንን ወረቀት እንደቀዳድር በአንተ ክፉ ሰው ብለዋለች። ከቤቱ ከሰላም ቤት ባገኘችው እንዴት እንደዚህ ታደርጋለህ? አንተ የኔ ወንድም ነህ ወይ? በማለት እንግዲህ ሰላም እና በኃይሉ እጅግ በጣም ወንድምና እህት ናቸው። ግን ጸባያቸው እጅግ በጣም ይቀያየራል ማለት ነው። ይለያያል ይቀያየራል ሳይሆን ሶሪ ይለያያል ማለት ነው። እና በኃይሉ እጅግ በጣም ክፉ ሰው ነው። ሰላም ደግሞ እጅግ በጣም አስተዋይ ሴት ነች ማለት ነው። ለሰዎች የምታስብ የዋህ ሴት ነች። እና እንዴት እንደዚህ አይነት ነገር ትሰራለህ ወንድሜ ምናምን ስትለው ኧረ እኔ በፍጹም አልሰራሁም ይቅርታ አድርጊልኝ፣ ያን ጊዜ እኮ ተሳስቼ ነው አጥፍቻለሁ፣ እባክሽን ይቅርታ አድርጊልኝ በማለት የውሸት ይቅርታ እንግዲህ ከወይዘሮ ገነት ላይ ተንበርኮ ይቅርታ ጠይቋል ማለት ነው። ሌላው እንግዲህ ያው ብሌንን በሰላም ዘንድ ለማሳሰር ወይንም ደግሞ ከእናቱ ጋር ለማጣላት ማለት ነው እንግዲህ እናትና ልጅን አጣላለሁ ብሎ ነበር የተነሳው። ያው ትክክለኛ ብሌን የሰላም ልጅ ስለሆነች ማለት ነው። እና በዛ መልኩ ምን አድርጓል ማለት ነው። ልክ በኃይሉ የሰላምን ወርቅ አንስቶ ለማን ሰጥቷታል? ብሌን ሰጥቷታል ማለት ነው። ስጦታ ገዘውልሽ ምናምን ነገር በማለት አጥፍቻለሁኝ፣ ስለዚህ የጥፋት ሽንትን ደግሞ ይሄ ያንቺ ነው በማለት ሰጥቷታል። ግን ደግሞ የራሱን የእህቱን ሀብል ነበር አንስቶ የሰጣት ማለት ነው። እና እሷም ደግሞ ጠርጥራለች። በጣም ጎበዝ ነች እዚህ ላይ የሰራችለት ማለት ነው። ስለጠረጠረች አንስታ ማለት ለእሷ መልካም ነገር እንደማያደርግ ስለምታውቀው ማለት ነው ቀጥታ ከራሱ ጃኬት ላይ ያደርጋለታለች ማለት ነው። እና እንግዲህ ወይዘሮ ሰላም ለባብሳ ስትወጣ ሀብልሽ የት አለ ምናምን ነገር ብሏት ነበር በኃይሉ ማለት ነው። እና እኔ እንጃ ስፈለግኩት አጣሁት። በነገራችን ላይ ለነገሮቹ የሆነ አርቃ ነው የምታስበው ሰላም ማለት ነው። ከሌ ወሰደብኝ ወይንም እንደዚህ ነው አትልም። እና እሷ ዝም ብላ ትተው ነበር። እንዳለበሰችውም ታውቃለች። ስፈልግ አጣሁ ዝም ብዬ ተውኩተኝ ነበር ያለችው ማለት ነው። እና ይቺ ሌባ ወስዶ ይሆናል በማለት እንግዲህ ቀጥታ ራሱ እንደ ስጦታ ገዝቶ ሰጥቶ
ብሌን ወስደው ይሆናል ምናምን ብሎ ብሌንን ነበር ሊፈትሽ ሄደው ማለት ነው። እና በዚያን ሰዓት ሊፈትሽ በሄደበት ሰዓት ደግሞ የራሱ ጃኬት ውስጥ ነበረ እና የብሌን ልብስ እንዳለ ሲዘረግፈው ምንም ነገር የለውም ማለት ነው። እና ከራሱ ከበኃይሉ ጃኬት ውስጥ ነበረ ወርቁ የተገኘው። እና ሰላም እጅግ በጣም ነበር እንትን ያለችው። እንዴት በባለፈው ያላነሳችሁን አንቺ ነሽ በማለት ያለ ስህተቷ ሌባ ነሽ አላችኋት። አሁን ደግሞ ለምንድን ነው እንደዚህ ይሄን ያክል የምታሰቃያት? በማለት እንግዲህ አቶ በኃይሉም አንተ የኔ ወንድም ልትሆን አትችልም ውጣልኝ በማለት እንግዲህ በጥፊ አጩለዋለች ማለት ነው። ለብሌን ያሰበውን ስህተት ለራሱ ሆኖለታል ማለት ነው። እና አሁን ላይ በእርግጠኝነት እንግዲህ በነገራችን ላይ ብዙ ነገር ስህተቶችን ሊፈጠር ይችላል፣ ግን ደግሞ እውነት ትመነምናለች እንጂ አንድ ቀን የምትታወቅበት አጋጣሚ ይፈጠራል ማለት ነው። እና ዳግም ግን እጅግ በጣም ነው የተጸጸተው። እውነት ለመናገር በጣም ከባድ ነው። ከ18 ዓመት በኋላ እናቱን በዚህ መልኩ ተገናኝቶ እናቱን ደግሞ ሲያግታት ማለት ነው። እሱ ግን እናቱ እንደሆነች አያውቅም። ግን ደግሞ እጅግ በጣም ነው ልቡ የተሰበረው ማለት ነው። ወደነ ሰላም ቤት በመጣችበት ሰዓትስ ለምንድን ነው እንደዚህ የተሰማኝ እያለ ነበር እንግዲህ ወይዘሮ ገነትን ሲያይ፣ ወይዘሮ ገነትም ያው ልጇን እያስታወሰች እንዲሁም ዳግምን እያስታወሰች ነበረ ማለት ነው። ማለት የሆነ ነገር ተሰምቷታል፣ የእናትነት ስሜት አለ። ልጅም እንግዲህ ልክ እናቱ እንደሆነችም የተረዳው ነገር ይኖራል ማለት ነው። እና አደራ ተከታታይ ድራማ እጅግ በጣም መልካም ሰዎችን የምናይበት እንዲሁም ደግሞ ክፉ ሰዎችን ለራሳቸው ብቻ የሚስገበገቡ ሰዎችን የምናይበት ገጸ ባህሪ ነው በነገራችን ላይ ማለት ነው። እጅግ በጣም የሚያሳዝን ነገር አለ። ለሆዳቸው ብቻ የሚሮጥ እንዲሁም ደግሞ ለሰዎች የሚያስቡ መልካም ሰዎች እንዳሉም ከራሳቸው በላይ ሰውንም የሚያስቀድሙ እንዳሉ የምናይበት ነው ማለት ነው። ደስ የሚል ድራማ ነው። አስተማሪ ድራማ ነው። ሁላችንም በጉጉት የምንጠብቀው ይሆናል። ውድ ቻናሌ ተከታታዮች ቤተሰቦቼ በያላችሁበት ሰላማችሁ ይብዛልኝ። ለቤቴ አዲስ የሆናችሁ የደውል ምልክቱን በመጫን ቤተሰብ የሆኑ ነባር ቤተሰቦችም ስለምታበረታቱኝ እጅግ በጣም አመሰግናለሁ። መልካም ጊዜ ተመኘውላችሁ።